Hi guys, today shadow work challenge day 27. ዛሬ ከውጭ ሆኜ ነው ቪዲዮ የምሰራላችሁ ምክንያቱም I couldn't find the time ዮጋ ሰርቼ እንደወጣሁ ነው ይሄን ቪዲዮ እየቀረጽኩ ያለሁት። ኤኒዌይስ ዛሬ የምንጽፈው ስለ ብቸኝነት ነው። በምን ሰዓት ላይ ነው ብቸኝነት ስሜት የሚሰማችሁ የሚለውን ነገር እንጽፋለን። ሚ ፐርሰናሊ የብቸኝነት ስሜት በጣም የሚሰማኝ ታመሜ የሚያስታምመኝ ሰው ሳጣ ነውና በጣም በቃ ብቻዬን የቀረው አይነት ስሜት ያስተማኛል። ሶ ለእናንተ ምን አይነት ሰዓት ላይ ነው የብቸኝነት ስሜት እየተሰማችሁ ያለው? ፎር ኢንስታንስ አንዳንድ ሰዎች አራስ ቤት ሆነው ምናምን የብቸኝነት ስሜት ኤክስፒሪየንስ ሊያደርጉ ይችላሉ። ምንም አይነት ሰፖርት ሲስተም ቢኖር፣ ምንም አይነት ሰው አጠገባቸውን ቢኖር የብቸኝነት ስሜት ሊሰማቸው ይችላል። አንዳንድ ሰዎች ደግሞ የሚወዱትን ሰው ሲያጡ፣ ቤተሰባቸውን፣ ጓደኛ፣ የቅርብ ሰው የሚሉትን ሰው ሲያጡ የብቸኝነት ስሜት ይሰማቸዋል። አንዳንድ ሰዎች ደግሞ ምናልባትም ቦታ መቀየር ከአንድ ሀገር ወደ ሌላ ሀገር ወይም ደግሞ ከአንድ ቦታ ወደ ሌላ ቦታ ሊሆን ይችላል። ኢንጀነራል ሶ ለእናንተ ብቸኝነት ስሜትን የሚቀሰቅስባችሁ ነገር ምንድነው የሚለውን ነገር ፋይንድ አውት አድርጉ። ይሄም ለምንድን ነው የሚያግዘኝ? አንዳንዴ ያንን ስሜት ኤክስፒሪየንስ ላለማድረግ ወይም ለማምለጥ ብለን ራሳችንን ለማደንዘዝ ወይም ደግሞ የተለያዩ ነገሮች ልናደርግ እንችላለን። ሶ እነዛን ነገሮች ለማቆም በተለይ ሀሳብ ካለን እና ራሳችንን የሚሰማንን ስሜት የማምለጥ ፍላጎት ከሌለን እና ለማወቅ ከፈለግን የብቸኝነት ስሜት የሚቀሰቅስብንን ሁኔታዎች በደንብ አድርገን መመርመር ያስፈልጋል ማለት ነው። ከዛ በኋላ እነዛ የምናደርጋቸውን ነገሮችን ሪፕሌስ ማድረግና መቀየር ስለምንችል ማለት ነው። ሶ ለእናንተ ብቸኝነት ስሜት የሚያሰማችሁ ምንድን ነው የሚለውን ነገር ዛሬ በዝርዝር ትጽፋላችሁ። ወዳችኋለሁ። I'll see you guys tomorrow. Bye.